ምን እናትሽን ይመስላል? እንዶቼ ቆለጭ ና አቤት ይወለ ትሄድና ማር በስማ አንተ በስማም የማታው ጭቅቅ ያበደ ያረ በስማም ይለያል ነው ማለት እንዴ ቅርብ የሌለው ነገር ስደት ያንገላታኝ ገባን ወደ ሀገር ያቀራምን በወጣኝ ለቅርብ ነው እንጂ ቆራውን መዞሬ ለመሰመሰሙን አገኝ ሀገሬ ቅርብ የሌለው ነገር ስደት ያንገላታኝ ገባን ወደ ሀገር ያቀራምን በወጣኝ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ምንድነው አይገቡም እንዴ? እኔ ይቅርታ ቀደም ብሎ መጥቶ እኮ ነው እርሱ 5 ሰዓት ተኩል እኮ ነው የሚለው። ወይ ሰዓቱ አይሰራም ማለት ነው። በቃ የኛ ግድግዳ ላይ ያለውን ሰዓት ይተቀመው እሱ ይሰራል። እሱን ነው እኛ የምንጠቀመው። 2 ሰዓት እንዴ? በምን አቆጣጠር ነው የሚሰራው እናንተ ሳደው? በኢትዮጵያ ነው እንዴ? እንደውም እኛ ህብረተሰባችንን ለማገልገል 30 ደቂቃ ቀደም ብለን ነው 2 ሰዓት እየገባን ያለን። ምንድነው በዚህ ጧት የወለው ወረፋ በእናትሽ? ኧረ ወንድሜ አንተ እኔ እዚህ ቢሮ ኃላፊ እንዴ እቺን ለማስፈረም ስንት ሰዓት ሙሉ ተቀመጥኩ እና ምን ችግር አለ? ይፈረምላል። ምን ጉቦ ይዛል? ምንድነው ያለው? ምንድነው ያልከው? እስክርቢቶ ይዛል ወይ ምንድነው? ጆሮ አይሰማም እንዴ? እኔ ደግሞ ሌላ ነገር መስሎኝ ምን መስሎ ነበር? አረ ምንም እንዴ እኔ የምለው ደግሞ የግርግዳው ሳቅ ቆሟል መሰለኝ እየሰራል። አዎ አይ ሆን ብለን ነው አውቀን ነው ደሞዛችንን ለማንጸባረቅ ነው። ደሞዛችንም እንደዚህ ነው ቀጥ ብሎ ይቀር። አይ ሰው ያደናግራል ብዬ ነው። እናንተ ደግሞ ሳያችሁ እየተጠቀማችሁበት። ሰውዬ ለምን ስለሚመለከተን ነገር አናወራም? በቃ ብር ስጠኝና ልፈርም። ምን ብር ማስፈረም እኮ መብቴ ነው። አንተ ደግሞ መፈረም ግዴታ ነው። ትቀልዳለህ እንዴ? መብቴን እኮ ነው እየተጠቀምክ ያለው። ለምንድን ነው ብር የምሰጥ? ብር ስጠኝና ልፈርምልህ። እኔ ምንም ብር አልያዝኩም። በምን ልፈርምልህ? ብር ስጠኝ። እንደዛ አትልም እንዴና ምን እዚህ ሰው ታሳስታለን? አምጣ እባክህ። ምን አይነቱ ነው በጧቱ ደግሞ ያጋጠመኝ ሲያስጠላ። ምን እዚህ አይሰጠኝም እንዴ? እንካውስ ምን ያበሳጫል? ካኔ እንደሆነ ድንቡላ ታገኝ ምን እስቲና። አረ ተፈረመልኝ ብለህ ነው? ቀጣይ ስመጣ ቆይ 93 ቁጥር ነው ምልክት ጠብቅ። ይሄ ሄር ስታይሉ ላልገባችሁ ቤተሰብ መምሪያ ሄር ይባላል። ቤቢ ሄሩ በልጅነቱ ስለሆነ የወጣው ወላጆቹ እናት አባቱና ያቺ ነገረኛ አክስት የለችም ጨቅጫቃ ከእናትና አባት የምታጣለው እሷ ልታይ ወጣ ነው ሊፈልጉት ቤቢ ሄሩን ሊፈልጉት ይዘውስ ሊገቡት ነው። እዚህ ጋር የቆመችው ነች አክስትየው። ግራ ከገባችሁ ወዲ ያሉት አጎትየው ናቸው። ይሄንን መስራት ከፈለጋችሁ የልጁ አካውንት ከታች አለ እና አልፎ አልፎ ልጅቷን ደግሞ እንደ ዲስፕሌይ የለም እንደ ምርጫ እናንተ አሁን ትሄዱና እሱ ጋር ዝም ብላችሁ ቤቢ ሄር አውጣልኝ ከምትሉ ከሷ ላይ መጨረሻ ላይ ካለው ወደ ግራ ያለውን ስራልኝ አንድ ነው የምትመርጡት። እሷ ለማራጭ ነው ብዙ ያረጋችሁ። እናንተ ከዚህ ውስጥ አንዱን ትመርጣላችሁ። በጣም ነው ስራ የሚያቀለው ዲስፕሌይ መኖሩ። እንደውም ሌሎቹም ይሄን አይታችሁ ዲስፕሌይ ማድረግ አለባችሁ። ታንክስ አቴራ ባላተር አቤት አቤት እንዴት ነው? ሰላም ነው አለን። አተር ስንት ነው? አተር ጆግ 200 ብር ነው። 200 አተር ያስከው ስንት? ይሄ 10 ኪሎ ነው። 10 ኪሎ ነው። በቃ 10 ኪሎ እንዳለ ስጠኛ። እንዳለ አልሸጥም። ለምን? ምን ይዤ ልዞር ነው ታዲያ? ይሄን አልሸጥም። እውነት አተር እውነት አልሸጥም። እንደዛ አይደለም ግማታ አተር እንደ መፍትሄ እኮ ነው አይደል? አተር ምን ይሰራል? ሜሪ ካርቱ ሞይልኝ እስኪ ምን እናትሽን ይመስላል? እንዶቼ ቆሎ ሀጆቼ ማሚ መጣሽ ከካላምጣች ብርጭቆ ምንስ አብረሽ ጨርሰሻል? በምን ልታመጭላት ነው? ምን? ኧረ ዝም በያት አለ ብርጭቆ እንድጠጣበት ነው እንድትቀምስበት ነው በዚህ ልታመጭላት? ለነገሩ ታረቂ ብርጭቆቹን ሰብረሽ ጨርሰሻል። እሷን ታያት። ቆይ ምግብ ላቀርብልሽ። ያ የጎረና ወጥማ ይቅርባት ድስቱንም አቃጥለሽ ጨርሰሻል። ድስቴም ተቃጠለ። ቡና ላፍላልሽ? አይ የማንቆርቆሪያ ቡናማ ይቅርባት። የምን ማንቆርቆሪያ ነው ደግሞ ጀበና እያለ? እሱንም ማሸኝ። ወዴት? ሰብራዋለች። ሸኞይ ልሂድ በቃ። እሺ መጀመሪያ አንተ ጸልይልና። አይ እንጸልይ ፍቅር። እሺ እኔ ልጸልይና ከዛ አንተ ትጸልያለህ። እንጸልያለን። ጥያቄዎቻችን ሁሉ የተመለሱ ይሁኑ። አሜን። ስለ ሁሉ እናመሰግንሃለን። አሜን አሜን። አንተ ደግሞ ጸልይ። እሺ እጸልያለሁ። ችግሮቻችን ሁሉ የተወገዱ ይሁኑ። አሜን። ምንም አይነት ችግር በእኔ ህይወት ላይ ካለ አሁን የተነሳው እንኳን ደስ አለህ ማን የ6 ወር ቦነስ አግኝተሃል። የብርህን ነው? አዎ እንዲሁም አንድ መኪና ተሸላሚ ሆናል። አንተ ቦነስ ወይ ቅሌት
ማንበብና መጻፍ ሳልችል ከሁለተኛ ደረጃ ትምህርት ቤት አስመርቆኛል ስትል እቺ የምትመለከቷት የ19 ዓመት ወጣት ክስ መስርታለች። የቀድሞ ትምህርት ቤቷ ላይ ክስ የመሰረተችው እኔ ማንበብ የምችለው ልክ እንደ አንደኛ ክፍል ተማሪ ነው፣ መጻፍም አልችልም። እስከ 12ኛ ክፍል ድረስ የደረስኩት ስልክ ላይ ባሉ የተለያዩ አፕሊኬሽኖች ወደ ንግግር በመቀየር በመስማትና ያንን በመናገር ነው። ማንበብና መጻፍ ፈጽሞ አልችልም ስትል ተናግራለች። ኮሌጅ ገብታ ስኮላርሺፕ አግኝታ ከገባች በኋላ ማንበብና መጻፍ የበለጠ ከበዳትና ትምህርት ቤቱ የኔን የእውቀት ደረጃ ሳይለካም ብቁ ነሽ ብሎ ማስመረቁ ተገቢ አይደለም ስትል ክስ መስርታለች። በመጀመሪያ አለቃችሁ መሆኔን እንዳትረሱ። አራንረሳማ በትረሽ ነው በቃኝ ስል ነው የምትበሉት እናንተ። እኔ በልቼ በቃኝ ስል ትበላላችሁ። በቃኝ ስል አለቃ ለምን ምን ማለት ነው? በቃኝ ስል አንተ አረ ብዙ አትጩባቸው፣ አለቃ ናቸው እኮ እንዴ። ምን ሆነ ነው እንደዚህ? እኔ ምን አይመችኝ ወይ ስጋውን በልቼ ስጨርስ እጠራችኋለሁ ትበላላችሁ። አጋብዛችኋለሁ። ስጋውን በልቼ ስጋ እኮ ይብሉት፣ ችግር የለውም። እኔ ብቻ ይስጡኝ የተረፈውን። እሺ ችግር የለም። እሺ ብሉ። ይመቻችሁ አራዳ ልጆች፣ እጠራችኋለሁ ስጨርስ። እዚሁን ጠብቆት እንጂ እንውት ሲበሉ እዚሁን ፀሐይ ነው ግን ምች እንዳይመቱት ጉረሷ ብላ ከሚጥሚጣም ብሉ እኮ ዞር በሏ። እዚህ አንዲው ነው እዚህ ብሉ ነው ብሉ ማለትም ብዙ ጊዜ ሽንት ቤቶችን በተለያየ ነገር ለመለየት ይሞከራል፣ የወንድና የሴት። በእርግጠኛነት ግን ይሄ የሚወንድ ነው እንዴ ነው የሴት ነው ሰላ የሴቶች ብለው ጻፉበት እንጂ ብራዘር አሁን የወንድ ነው የሴት ነው። ቁልጭ ና አቤት ይኸውልህ ትሄድና ማለት በስመ አብ አንተ ወደ ምን ነው የኔ ልጅ ምንድን ነው እኔ ላይ ትፈሳብኛለህ? ባበላው ባጠጣው አረኔ አልፈሳው አንተ ወደዛ ሄድልኝ። ይሸታል፣ የእውነት ይሸታል። እንደሚያመኝ እያወቅህ የኔ ልጅ ብሞትብስ? አይደለም እኮ ፈስ መቋጠሪያ ላልቷል እንዴ? ራሳችሁ ናችሁ ታዲያ። የዱባ ወጥ አይሰራ እሱን ስበላ ነው እንደዚህ ፈሴ ቢመጣብኝ ስል አልሰማችሁም እናንተ። እንደው ይቅር ይበል። ይኸውልህ ደጅ ላይ ጨርሰና ከዚህ በኋላ እሺ። እንዴ መጣብኝ መሰለኝ ይለኛል። ሂድ ከዚህ አንተ እንዴ! እቺ ደግሞ ልስበኝ ነው እንዴ? ሄሎ ማሪ። ማሪ ተኝታለች። ማን አንተ ነው? ንቡ ነኝ። የስራሽን ይስጥሽ። የማንም መጫወቻ ነሽ። የደወለ ሰው ነበር እንዴ? አዎ ማራ ዛሬው ደውሎ ነበር። የሆነ ቦታ ልሄድ ብዬ ማለት ነው። ጸጉሬን ፈርዥልኝ እስቲ። እንዴ ፈርዝላለሁ መጣሁ። እሺ አይደለም አድርጊ እንጂ በምን አይታይሽም? ማለት ይታየኛል። ፈርዛለሁ አልኩ አይደል እንዴ? እንዴት እንደፈረስኩ ማለት ነው። ይሄውን አበጥረው ራስ የማይፈታ ከርለ ነው። ስማተ ይኸውልህ ዛሬ ከእናት ጋር የተገናኘንበት ድፍን 30 ዓመት ሞልቶናል። እንዴ ዛሬ ነው እንዴ አባዬ? አይ ነገ ነው። እና ይኸውልህ ለሰርፕራይዝ የሚሆን ምንም በጀት ስለሌለ ቆንጆ ሙዚቃዎች መርጠህ እሷ ስትመጣ ትከፍትልናለህ። ኧረ ምንም ችግር የለውም። እንዴ እሱ ያሳስባል እንዴ አባዬ? አዎ አደራ፣ ስሜቴን በሙዚቃ ነው ማሳየት የምፈልገው ዛሬ። እንዴ ምንም እንዳታስብ ነው የምልህ። የእሱን ሀሳብ በእኔ ጣለው በቃ። ተናግሬያለሁ። ደግሞ የዘመኑን ሊሊ ኪኪ አልፈልግም። ቆየት ካሉ ቆንጆ የፍቅር ዘፈኖች ችግር የለም። እኔ ውስጥ የሚነካ ዘፈን ነው የምከፍተው፣ ውስጥ የሚነካ። በጣም ጥሩ። እስቲ እናያለን። እስኪ እንኳን ደህና መጣሽ የኔ ውድ ባለቤት። ምንድነው ቀምቅማል እንዴ ዛሬ? በዛሬ ቀን ምንም ትዝ አይልሽም? አይ ያድር ደርሶ ነው አይደለም። ለነገሩ ተይው አትደናገሪ። ቀጥሎ በምከፍተው ሙዚቃ ሙሉ ስሜቴን ትረጃለሽ። ከሰጠሽኝ ስጪኝ ባትሰጪኝ ይቀራል። ከሰጠሽኝ ስጪኝ ባትሰጪኝ ይቀራል።
እቃሽ ወራሽ የለውም አብሮሽ ይቀበራል ዓለም ገና መንገድ ስሙ ነው ሰበታ ዓለም ገና መንገድ ስሙ ነው ሰበታ ምን ያስቸኩልሻል ቀበቶ እስክፈታ ምንድነው አንተ ምን ለማለት ፈልገህ ነው? አንተ ራሱ በጣም ቸኮልክ ቀበቶ እስክፈታ አንተ የውሻ ልጅ አንተም ብሎ ልጅ ደግሞ ምን ተባብለን ነበር? አምጣው ራሴ ይከፍታሉ አምጣው አንተ ብቻ ሁሉ ነገር እንደምታውቅ ነው የሚሰማህ አንተ ብቻ ሁሉ ነገር አምጣው ልቢያንቺን በዳዳ ስማ ዳምጦ ወይ ዘበርግ ለቅሶ ቤት ነው ትምህርት ቤት ያለ እንዳይመስልህ ይሄ የደደብ ስራ እንዳሰራ እባክህ እሺ ሻራ ያሳስብም እንዴ ምን ሆነ ነው እኛ ያለ እኔ እንደዚህ አይነት ቦታ እንዴ እሺ ወይኔ ወንድሜ ምን ሆኖ ነው ግን የሞተው በእናትሽ ዳምጥዬ አንጀት መጠላለፍ ታሞ ነው የሞተው አሞት አዎ ታሞ ነው አሁንስ ተሻለው ሄሎ ነማ ኩርናስ እንዴት ነህ አለሁልሽ ብራዘር አንተ በቃ ቀብር ለቅሶ ምናምን እምቢ አልክ አይደል ማሞተ ደግሞ ይለኛል የእነ ዳንኤል አለቃቸው ሞተ አይደል ዛሬ ቀብር ኧረ በእናትህ ዛሬ ማመለጠኝ አይ ምን መሰለ ቀብር ነው ያመለጠ አይ መኖር ነበረብህ ብታይ ማለት ነው ጻፊዋ በእምባራጨቹ ነው የምልህ እንዴ ምን ብላቸው ባለ ጉዳይ ሲመጣ ዛሬ ስብሰባ ላይ ነው በለኝ ምናምን ብላ እየየ ሰው ማስተናገድ አልፈልግም በለኝ በቃ እየየ አያሳዝናል በቃ የሆነ ሰዓት ማለት ነው ጉቦ አይባልም የአገልግሎት ነው ያልከኝ እኮ አንተ ነህ ስንት አስተማርከኝ ምናምን ስትል በቃ የበላውም ያልበላውም እየየ አልቻልንም አራታስከኝ በቃ ያ ተሽከርካሪ ወንበር ላይ አቅፋኝ አሽከርክረኝ ባለ ጉዳይና ጉላላ አንድ ላይ ምናምን ስትል ሪከርድ እያደረጉ ነው መሰለኝ ሁሉም አለ ነገ ሊከሳሳው ነው አይቀርም ትንሽ ጥርጣሬ አየሁ አይ በቃ ሰልስቱ ላይ ደበደብ እናጣራለን ሰልስቱ ላይ ደርስቲ ደግሞ ሌላ ወሬ እናጣራለን በቃ ሰልስት አይቀርም በቃ ሰልስት ማን ቀር አንተ ሰልስት ትወዳለህ ሲጀመር ንፍሯን ነው አይ ምስሯን ነው እሺ በል ደውል ለማንኛውም ቻው ንገሪ ምንም አትፍሪ ይኸውልሽ እኔ ይሄን ፍቅር ስጀምር የሚመጣውን ሁሉ ለመቀበልና ለመቋቋም እንዴት ብዬ ልንገር በጣም ንገሪኝ በቃ አርግዣለሁ ምን አርግዣለሁ አዎ ያንተ ቅንቅናምነት ሳይንስ ሌላ ቅንቅናም ወደዚህ ምድር አስመስል ምፈልገውን ነገር ደክም ያለው ይገባኛል የላቤን እንኳን ማርሽ እንኳንም ማርግሽ አምናለሁ በቃ ድንገት ሲሆንብኝ ደንግጬ አስወረድኩት አንቺ አውሪያት እንግዲህ ወደዛ አርጊ አስወረድሽው ልጄን ተግሞጠሞጥሽው ልጄን እንዳትገኝ አንቺ አውሪ ልጄን ተግሞጠሞጥሽው እንቁላል ሰባሪው እያለው ባለ እንቁላሉ ምን አስቸኮለው ልጄ ተርፈሻል ዶዶ ተርፈሻል ዛሬ ደግሞ ምን ነው ጀርባሽን ሰጠሽኝ? ኧረ እኔ ጀርባዬን አልሰጠሁም። ምን ሆነሽ ነው? እና ታዲያ ምንሽን የሰጠሽኝ? ጀርባሽን ነው ፊትሽን የሰጠሽኝ? ኧረ ጀርባሽ ነው። ተደበላለቀ እኮ ሁለቱም አንድ አይነት ሆነብኝ እኮ። ቁጭ ማለት እኮ ይሄ ነው ትርፉ ይሄው ነው ማይይ እንዴ ቁጭ ብለህ ገና ነው ገና መች ነጋ። ኧረ አንተ ስለ መድኃኒዓለም እባክሽ ምንድን ነው የማየው? ኧረ በስመ አብ ሁለቱም አንድ ሆኖልሻል እኮ ጀርባው ፊቱ ባንድ ሆኖልሻል። ለነገሩ ጀርባሽ ነው። አሁን እሺ ከመቼ ጀምሮ ነው ጀርባዬና ፊቴ የተምታታብሽ? ተይው በቃ እናትዬ ጀርባሽንና ፊትሽን መለየት ስላቃተሽ የሰጠሽኝ ጀርባሽን ነው። ተይው ሰው ያለውን ነው የሚሰጠው። ኧረ ተይኝ ግን ኧረ እኔ የት ልሂድ? ኧረ ተይኝ ግን ታይ እኔ ደግሞ እኮ ፊትሽ መስሎኝ ነው እኮ ጀርባዬ ነው እንደ ስትይኝ ደንግጬ ጀርባሽን የሰጠሽኝ ሰው ያለውን ነው የሚሰጠው። እግዚአብሔር ይስጥሽ። ተይው እሺ አሁን እኔ ጀርባና ፊት ኧረ ተይኝማ ያለውን የሰጠ ንፉግ አይባልም። ጀርባሽን የሰጠሽኝ እናት ይሁንልሽ ደስ ይበልሽ። ቆይ እኔ ወደ ቤቴ ልግባና ልቀመጥልሽ። እኔ ግን እወጣለሁ። እንዴት ዋላችሁ? ግባ
ሰላም ነው ይመስገን። ቤተሰብ ሰላም ነው? ቤተሰብ ሰላም ነው። እንዴት ነው? እንዴት ነህ? ደህና ና እስቲ ና። እሺ ትምህርት እንዴት ነው? ትምህርት አሪፍ ነው። እያጠናህ ነው? አዎ እያጠናው ነው። ናውል አቤት። ተነስና እጅ ውሃ ስጠው። እሺ መጣው አንዴ መጣው። እሺ እሺ ሰውየው ወይ ምንድን ነው እንግዳ ስር የሚያሯሩጥ? እሱ እኮ ነው የጠራኝ። ምን አገባኝ ታዲያ? እኔ በአይኔ ውጣ ስልህ አልነበር ብለሻል። እጅ ውሃ ስጠው እሱ ጋር እንዳላይ። እሺ ተጫወት። እሺ ና። አይ ና እንጂ። አይ እዚህ ጋር ይሻለኛል። አንተ ና እያልህ አይደለ? ተነስ እንጂ አሰማም። አንተ በስማም የማታዋ ጭቅቅ ያበደ። ኧረ በስማም ይለያል ነው የምልህ። እንዴ እኮ እንዴ እንትን ተባባለን እኮ በቃ የሆነ የሳምኳት ምናምን ከዛ በኋላ የሌለ በቃ ሸሚዟን እየከፋፈትኩት ምናምን ማለት። ቆይ አንዴ አባቴ እዚህ ጋር ውርዴ መናት መዞሪያው ሩቅ ስለሆነ እዚህ ጋር ልውረድ። ኧረ ችግር የለውም አባ፣ በዛ ዞረን እንመጣለን። ምን ችግር አለው? ዞሬ እመጣለሁ። እንዴ ሩቅ ነው፣ በዛ ላይ ቆጥርብኛል። ምን ሆነ ነው? እዚህ ጋር ልውረድ በቃ። ኧረ ችግር የለውም አባ፣ ይኸው አፑን አቆመዋለሁ። ችግር የለውም። እዚህ ጋር ዘጋውና ከፈለክ አትክፈል። በዛ ዞሬ እመጣለሁ። አንተ ምኑ ጋር ነበርክ መሰል? ሸሚዟ ጋር ነበርክ። ጨዋታ እንቀጥል። ችግር የለውም። አንተ ምን አይነት ወልፋም ነገር ነው? በእናትህ እዚህ ጋር ወርደኝ። ምን ችግር አለው? ይሄ ኖርማል ነው። ይሄንን ጨዋታ እየሰማን ብንሄድ ምን ችግር አለው? እኔ አንዳንድ ሰው በቃ እሺ ይኸውልህ ወረድ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።